بسم الله الحمد لله الصلاة والسلام على نبينا محمد صلى الله عليه وسلم. أحكام الميم والساكنة. والميم إن تسكن تجي قبل الحجاء لا ألف لينة لذي الحجاء. أحكامها ثلاثة لمن ضبط إخفاء إدغام وإظهار فقط. فالأول الإخفاء عند الباء وسميه الشفوي للقراء. والثاني إدغام بمثلها أتى وسمي إدغاما صغيرا يا فتى. والثالث الإظهار في البقية من أحرف وسميها شفوية. واحذر لدى واو وفا. واحذر لدى واو وفاء أن تختفي لقربها والاتحاد فاعرفي. طيب أحكام الميم الساكنة ميم سكون هنا بمطبق ጊዜ والميم إن تسكن سكون بمتون ጊዜ تيجي تمጣለች قبل በስተፊት الحجاء ከመጀመሪያ ፊደል ወይ ከ28ቱ ፊደሎች በስተፊት ትመጣለች ማለት ነው። ላ ሲቀር አሊፍ ለይነቲ ሲቀር ማለት ነው። አሊፍ ለይነቲ ማለት መዶቹ አሊፍ መድ የምንላቸው ሊዚ ይህም አልሂጃ ለአእምሮ ባለቤቶች ማለት ነው። አእምሮ ላላቸው ሰዎች። አህካሙሃ ህጎቿ ሰላሳቱን 3 ናቸው። ሊመን ضبط እነሱም ኢኽፋእ ኢድጋሙን ወኢዝሃሩን ፈቀጥ እነዚህ ብቻ ናቸው ማለት ነው። ፈልኡላ የመጀመሪያው አልኢኽፋኡ ኢኽፋእ ነው። عند الباء ባ ሲመጣ ኢኽፋእ ተደርጎ ይነበባል ማለት ነው። ወሰሚሂ ሰይማቸው ሸፈውዬ ብለህ ሰይማቸው ሊልቁራኢ ለሚቀራው ወይም ለሚያነበው ሰው ማለት ነው። ወሳኒ ሁለተኛው ኢድጋም ነው። ቢሚስሊሃ በተመሳሳይ ሲመጡ ማለት ነው። ማለት ሚም በሚም ጋር ስትመጣ አንድ ላይ ሲመጡ አታ ሰይማቸው አታ ሲመጡ ወሰሚ ሰይማቸው ኢድጋም አድርገህ ማለት ነው። ኢድጋመን ዘጊረን ትንሹ ኢድጋም ብለህ ሰይማቸው። ያ ፋቲ አንተ ወጣት ማለት ነው። ወሳሊሱ ሶስተኛው አልኢዝሃሩ ኢዝሃር ነው። ፊል በቅየ ከቀሪዎቹ ፊደላቶች ጋር ማለት ነው። ሚን አህሩፊ ከቀሪዎች ፊደላቶች ጋር ማለት ነው። ሰሚሃ ሰይማ ሸፈውየህ ብለህ ሰይማት የከንፈር ፊደል ማለት ነው። ወህዘር ላኪን ግን ተጠንቀቅ ለዘ እዚህ ጋር ማለት ነው። ዋዊ ጋር ተጠንቀቅ። ፋም ጋር ተጠንቀቅ። አንተኽተፊ ኢኽፋ እንዳታደርግ ስታነብ ዋውና ፋ ሲመጡ ኢኽፋ አድርገህ እንዳታነብ ማለት ነው። ሊቁርቢሃ ተቀራራቢ ሆነው ሲመጡ ወይም ደግሞ ተቀራራቢ ስለሆኑ ማለት ነው። ፋና ዋው መውጫ ቦታቸው ተቀራራቢ ነው። ወሊትሃዲ አንድ አይነት መውጫ ስላላቸው ፈአሪፊ እወቃቸው ማለት ነው። እነዚህን طيب ቀጣዩ ላይ እንሂድ።
أحكام اللام ولام الفعل نزيدهم للام الحالان قبل الأحرف أولاهما إظهارها فالتعريف قبل أربع مع مع عشرة خذ علمه ميني أبغي حجك من ابغي حجك وخف عقيمه ثانيهما إدغامها في أربع وعشرة أيضا ورمزها فاعي طيب ثم سل الرحمن تفوز ضيف بسم الله ضيف ذا نعم دع سوء ظن زر شريفا للكرم واللام بسم الله واللام الأولى سميها قمرية واللام الأخرى سميها شمسية وأظهرن لم فعل مطلقة في نحو قل نعم وقلنا والتقى ماشي أحكام اللام ولام الفعل ሐምዛ ከላም ስኩን ጋር ስትመጣ ማለት ላም ከሐምዛ ጋር ስትመጣ ያላቸው አህካም ወይም ላም ፊዕል የምንላቸው ሁለቱ ማለት ነው። እነዚህ ተተነተኑ ሊላም ሁለት አይነት ሁኔታ አላቸው ማለት ነው። ላም ስኩን ሆና ስትመጣ ወይም ደግሞ ላም ከሐምዛ ጋር ስትሆን ማለት ነው። ሐላኒ ሁለት አይነት ሁኔታ አላቸው። ቀብለ በስተፊት አልሑሩፊ ከ28ቱ ፊደላቶች በስተፊት ሲመጣ በሁለት አይነት ይነበባሉ ማለት ነው። አልኡላሃ የመጀመሪያዋ ኢዝሃሩሃ ኢዝሃር አድርገህ አንብባት። ፈልተዕሪፊ በደንብ ወቃቸው ማለት ነው። ወቃት ቀብለ አርባዒ ከአራት ፊደሎች በፊት መዓ አሸረቲን ከ10 ፊደሎች በፊት 4 እና 10 14 ፊደሎች በፊት ማለት ነው ሲመጣ ኹዝ ያዝ ዕልሞ ያዝ በደንብ ወቃቸው አሉ። እነሱም ደግሞ ተፊት መጥተዋል። ሚኒ ኢብጊ ሐጀክ ወኸፍ ዓቂመሁ እነዚህ 14 ፊደሎች ሚኒ የምትለው ትቀርና እነዚህ ኢቢኽ የሚለው ኢቢኽ ነው እንጂ ቢስሚላህ ኢብጊ ሐጀከ አይዋ እነዚህ ሶስቱ ኢብጊ የሚለው 3 ሐጀከ በአንድ ላይ እነዚህ ሶስቱ 6 ወኸፍ 3 ናቸው 9 ይሆናሉ። እነዚህ ደግሞ ዓቂመሁ የሚለው 5 ፊደሎች ናቸው በአንድ ላይ 14 ይሆናሉ ማለት ነው። ታኒሂማ ሁለተኛው ደግሞ ኢድጋሙሃ ኢድጋም አድርጋችሁ አንብቧት ነው። ፊ አርባዒ በአራት ፊደሎች ፊት ወዐሽሩን አሁንም ደግሞ በድጋሚ ማለት ነው 10 አሉ በአንድ ላይ 14 ይሆናሉ። አይዶን በአንድ ላይ ማለት ነው። አይዶን ማለት በድጋሚ መተዋል 14 ሆነው ማለት ነው። ወረምዙሃ ኮዳቸው ፋዒ እወቃቸው ጢብ ثم ሲል ረሕማን ተፉዝ ضيፍ ዛ ኒዓም ዳዕ ሱአ ዞኒን ዙር
ሸሪፈን ሊልከረሚ ከነዚህ ውስጥ አንዳንድ ፊደሎች ስናወጣ በመጀመሪያ ጦ፣ ሳ፣ ሶድ፣ ራ፣ ታ፣ ዷድ፣ ዛል፣ ኑን፣ ዳል፣ ሲን፣ ዟ፣ ዛል፣ ሺን፣ ላም እነዚህ 14 ፊደሎችን እንመዛለን ማለት ነው። ከነዚህ ከ14 ከዚህ እሺ ወላም ልኡላ የመጀመሪያ ወላም ሰሚሃ ሰይማ ቀመርያ ብለህ ሰይማ ማለት ነው። ቀመርያ ማለት በጨረቃ ስንሰይመው አለ ቀመር ስንለው ላሟ ግልጽ ይዘሃር ሁና ትወጣለች ማለት ነው። አላሙል ኡኽራ ሁለተኛው አላም ደግሞ ሰሚሃ ሰይማ ሸምስያ ብለህ ሰይማት። እሷም ደግሞ ምን ትሆናለች? ኢድጋም ትሆናለች ማለት ነው። አሸምስያ ሸምስ ስንል ኢድጋም ትሆናለች። እሺ ወአዝሂረነ ግልጽ አድርጋት ላም ፊዕሊን ግልጽ አድርገህ አንብባት። ሙጥለቀን ልቅ አድርገህ ማለት ነው። ሙጥለቀን ማለት ልቅ አድርገህ አንብባት ማለት ነው። ፊ ነህዊ ፊ በውስጡ ነህዊ ምሳሌ አንጥቷቸዋል ማለት ነው። ቁል ናም ለማለት ቁል ግልጽ ትሆናለች፣ ኢዝሃር ትሆናለች ላሟ። ወቁልና እዚህም ወቁልና ስንል ላሟ ኢዝሃር ግልጽ ሆና ትወጣለች ማለት ነው። ወልተቃ እዚህም ጋር ወልተቃ ላሟ ግልጽ ትሆናለች ማለት ነው። ኢዝሃር ማለት ይሄ ነው። ጀዛኩሙላህ ኸይር። ما شاء الله حياك الله وبياك وبارك الله فيك يا هوا ዛሬማ የትላንትም የዛሬ ምንም ከጣ የለችም። ከ100% ማሻአላህ ተባረኪ። አሚን